የማትበገረውና የዓለምን ግማሽ በቁጥጥሯ ስር አድርጋ የነበረችው ታላቋ ሶቪየት ኅብረት የወትሮ ጥንካሬዋ ከድቷት ስትበታተን፣ ሩሲያን በቁሟ ስትዝል ሀገሪቷን ከውድቀት አፋፍ የታደጓት የቁርጥ ቀን ልጅ ተብለው የሚጠሩት ቭላድሚር ፑቲን ናቸው። መንገጫገጭ ላይ የነበረውንና የሞት አፋፍ ላይ የደረሰውን የሩሲያ የስለላ ተቋም ኬጂቢን መልሰው ነፍስ የዘሩበት፣ እንደ አዲስም አንቀሳቅሰው ከግዙፎቹ ሲአይኤና ሞሳድ በላይ ያገነኑት እሳቸው ናቸው። ምዕራባውያንና የምድር ላይ ቁንጮ የሚባሉት የስለላ ተቋሞቻቸው እኚህን ሰው ለማጥመድና ሕይወታቸውን ለማጥፋት ሌት ተቀን የቱንም ያህል ቢባዝኑም እስካሁን ግን ሐሳባቸው በፍጹም ሊሰምር አልቻለም። ጠላቶቻቸው በተበራከቱ ቁጥር የሚበረቱ፣ በጠላቶች መሃል ሆነው ፍርሃት የማይሰማቸው እኚህ ሰው በበረከቱ ጠላቶች ተከበው እንኳን እንዳሻቸው በመላው ዓለም በነጻነት የሚጓዙት ፑቲን በተለይ ለመጓጓዣነት የሚጠቀሙባቸው ሊሞዚኖች፣ ጥቋቁር ባቡሮችና ዘመናዊ አውሮፕላኖች በየትኛው ምድራዊ መሳሪያ ሆነ በእጅግ አደገኛ ፈንጂዎች የማይደፈሩ የሚንቀሳቀሱ ምሽጎች ናቸው። ጉዞው ሲጀምር ጨዋታው ይቀየራል። የፑቲን ሊሞዚኖች፣ ባቡሮችና አውሮፕላኖች ተለይተው የማይታወቁ ፍጹም ተመሳሳይ ተደርገው የተሰሩ የየራሳቸው ቢያንስ አራት አንድ አይነት አምሳያ አሏቸው። ፕሬዝዳንቱ በሚጓዙበት ቅጽበትም ሁሉም አምሳያ መጓጓዣዎች በተለያየ አቅጣጫ ይተማሉ። በዚህ ፍጹም ጥንቃቄ ባለው የደህንነት ስልት ምክንያትም ፑቲን የትኛው ሊሞዚን ውስጥ፣ የትኛው ባቡር ውስጥ ወይም የትኛው አውሮፕላን ውስጥ እንዳሉ ጠላት በፍጹም ሊያውቅ አይችልም። በቀላሉም በጠላቶቻቸው ኢላማ ውስጥ እንዳይገቡ አድርጓቸዋል። Vladimir Putin has a lot of enemies. So how does he protect himself? እነዚህ መጓጓዣዎች በቴክኖሎጂ የረቀቁ በመሆናቸው በማንኛውም የሬዲዮ ሞገድ የማይጠለፉ፣ ፍጹም ጃም የማይደረጉና ጥቃትን በመከላከል ብቻ የማይወሰኑ ናቸው። በአስፈላጊው ሰዓት አደገኛ ጥቃትን ማድረስ የሚችሉ የረቀቁ መሳሪያዎችም የተገጠሙላቸው ናቸው። እጅግ አስገራሚው ነገር ሊሞዚናቸውን ጨምሮ በሁሉም መጓጓዣዎች ውስጥ ፍጹም ተመሳሳይ ይዘትና ዲዛይን ያላቸው የፕሬዝዳንቱ የቢሮ ክፍሎች ይገኛሉ። በዚህም ምክንያት ፑቲን በቀጥታ ስርጭት ለሕዝባቸውና ለሁሉም መልእክት ሲያስተላልፉ ከቤተ መንግሥት ሆነው ይሁን በሊሞዚን ወይም በባቡር ይሁኑ በዳመና ላይ በሚበራ አውሮፕላን ውስጥ ፍጹም ተለይቶ የማይታወቅ ምስጢር ነው። ለመሆኑ ቢሊዮን ዶላሮች ወጪ ተደርጎባቸው በቅንጦት የተንቆጠቆጡትና የኒኩለር መከላከያ ሲስተም የተገጠመላቸው የፑቲን ልዩ ተሽከርካሪዎች ውስጣዊ ይዘታቸውና ድብቅ ምስጢራቸው ምን ይመስላል? የፕሬዝዳንት ፑቲን አይነኬነትና ከማንኛውም ጥቃት ማምለጥ መቻል ከጀርባው ያለው ምን አይነት ረቂቅ የደህንነት ጥበብና የስለላ ጥበብ ውጤት ነው? በዛሬው ቪዲዮአችን ዓለምን እያስገረመ ያለውን የቭላድሚር ፑቲንን እጅግ አስገራሚ የተሽከርካሪዎች ምስጢርና ከጀርባቸው ያለውን ድብቅ ሳይንስ በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የቀድሞዋ ሶቪየት ኅብረት ወግ አልባ በሆነ መልኩ ተበታትናና የቀድሞ ጥንካሬዋ እንዲሁም ተፈሪነቷ በቀናት ውስጥ ብን ብሎ ጠፍቶ ሩሲያን ጨምሮ እያንዳንዱ የሶቪየት አካል የነበሩ ሀገራት በድህነት መሳለቂያ ሆነው ሳይንቲስቶቻቸው የኒኩለር ምስጢርን እስከ መሸጥ የደረሱበት እጅግ አደገኛ ጊዜ ነበር። በወቅቱ ሩሲያ ከአንድ ወር ባልበለጠ ጊዜ 3 ፕሬዝዳንቶችን ለማፈራረቅ የተገደደችበት ግራ የመጋባት ዘመን ነበር። በዚህ ዘመን ታዲያ የቀድሞው የኬጂቢ ዳይሬክተር ቭላድሚር ፑቲን ወደ አመራርነት መጣ። ከዛ በኋላ በኢኮኖሚ እጅግ ተዳክማ የነበረችውና በወታደራዊ አቅሟ ተጽዕኖ አልባ ለመሆን ተቃርባ የነበረችውን ሩሲያ ከዕዳ ውስጥ አውጥቶ አንገቷን ቀና እንድታደርግና ወታደራዊ አቋሟም ከመቼውም ጊዜ በላይ እንዲጠናከር አድርጓል። አሁን ላይ ታዲያ ሁሉም ምዕራባውያን መንግስታት በጥላቻ በጥርጣሬና በፍርሃት እሱን ይመለከቱታል።
በተናጠለም ሆነ በጋራ ከሩሲያ ጋር ሲነጋገሩና የተለያዩ ስምምነቶችን ሲፈጽሙ ቢስተዋሉም ባገኙት አጋጣሚ ሁሉ ግን ፑቲንን የማጥፋት ፍላጎት እንዳላቸው የአደባባይ ሚስጥር ነው። ከዩክሬን ጋር የጀመሩትን ጦርነት ተከትሎም የጉዞ ገደብና የእስራት ትዕዛዝ የወጣበት ፑቲን ግን የምዕራባውያኑን መወራጨትና መንጫጫት የቢንቢ ጩኸት ያህል እንኳን ክብደት የሰጠው አይመስልም። የጠላቶቹን ብዛትና ፍላጎት ቢገነዘብም ወደ ፈለገበት ደርሶ ከመመለስ ግን አላገደውም። የምዕራባውያን ወዳጅ ወደምትባለው አሜሪካ ጭምር በመሄድ ከትራምፕ ጋር ጉዳዩን ፈጽሞ ሲመለስ ጠላቶቹ በንዴት አንጀታቸው ተቃጥሎ ነበር። ፑቲን የምዕራባውያኑን መሪዎችና ፖለቲከኞች ባህሪ አጠንቅቆ ስለሚያውቅ እርስ በርስ እንዳይስማሙና ወጥ የሆነ አቋም እንዳይኖራቸው አድርጓል በማለት አንጌላ ሜርክልን ጨምሮ በርካቶች ይከሱታል። በዚህ ርኅራኄ አልባ በሆነ ዘመናዊው የዓለማችን የፖለቲካ ምህዳር ከ20 ዓመት በላይ በመሪነት ያለ አንዳች ጉዳት ከመቆየት አልፎ እጅግ ውጤታማ ተግባራትን እየከወነ ዓለም ሁሉ የእርሱ ወዳጅ በሆኑ ኃይሎች እየተሞላች ያለ አንዳች ስጋት እንዳሻው የመንቀሳቀሱ ሚስጥር ግን ሊታወቅ አልቻለም። እውን ቭላዲሚር ፑቲን እንቅልፍ የሌላቸው ጠላቶቹን ተቋቁሞ እንደጸና በቆራጥነት ለመቆም ያበቃው ጉዳይ ምንድን ነው? To move between these locations or attend state visits, Putin needs to travel. And that's when he's most vulnerable. He's protected around the clock by both visible and covert security forces. ፑቲን በዋነኛነት አራቱ የደህንነት ስትራቴጂዎችን ይጠቀማል። ፑቲን ለጉዞ የሚጠቀማቸው መጓጓዣዎች ሊሞዚኖች፣ ባቡሮችና አውሮፕላኖች ሲሆኑ ሁሉም የትኛውንም አይነት ተተኳሽ መቋቋም የሚችሉ ከመሆናቸው ባሻገር አውዳሚ የሆኑ መሳሪያዎችን የታጠቁ ናቸው። እርግጥ ነው ዛሬ ከጥቃት ነፃ የሆነ ቁስ ነገም የደህንነት ዋስትና አለው ማለት አይደለም። እናም የፑቲን ዋነኞቹ የደህንነት መሪዎች ናቸው የሚባሉት ተመሳሳይ የሆኑ ሰዎችን መጠቀምና ከሁሉ በላይ ደግሞ ትኩረትና ጩኸት ያልበዛበት የሥራ መርሃ ግብርን በመጠቀም ተገማች ያለመሆን ጥበብ ነው ይባላል። ይሁን እንጂ እነዚህ የፑቲን ያለመገመት ባህሪዎችና ሌሎች ለውጭው ዓለም በአዋጅ የማይነገሩ የጊዜ ሰሌዳዎችን በተጨባጭ ማስረጃ መደገፍ ስለማይቻል ይህ ነው ብሎ አስተያየት ለመስጠት የሚያዳግት ነው። ፑቲን ከሚጠቀማቸው የደህንነት ስትራቴጂዎች ውስጥ የደህንነት ተቋማትና ባልደረቦቻቸው በግንባር ቀደምትነት ይጠቀሳሉ። ከመከላከያ ደህንነት ክፍሉ ጋር በመቀናጀት ፕሬዝዳንቱን ከጥቃት የሚከላከሉባቸው የመጓጓዣ ዘዴዎች፣ የዳሰሳና የአሰሳ ጥናቶች እንዲሁም ደግሞ ቅድመ መከላከል እርምጃዎች ፑቲንን የሚመስሉ ሰዎችን ማዘጋጀትን የሚያጠቃልሉ ሲሆን የሚመገበው ብቻ ሳይሆን ፕሬዝዳንቱ የሚጸዳዳውን ቢሆን ከክሬምሊን ውጪ አይርቅም። ፑቲን መብረር በማያስፈልገው ወቅት የሚጠቀማቸው ሊሞዚኖች ሌላ ስም ስላልተገኘላቸው ሊሞዚን ተባሉ እንጂ በጎዳና ላይ የሚጓዙና በጠንካራ መከላከያ የሚጠበቁ ቤተ መንግስቶች ቢባሉ ይቀላል። የእነዚህ ሊሞዚኖች የማይደፈረው የውጭ ስሪታቸው፣ ከውስጥ በኩል ያላቸው ቅንጡ ዲዛይናቸውና የታጠቋቸው መሳሪያዎች አጃይብ የሚያስብሉ ናቸው። ሊሞዚኖቹ የትኛውንም የጥይትና የተቀጣጣይ ፈንጂ ጥቃትን የመቋቋም ስሪት ያላቸው ሲሆን የሚሳኤል ጂፒኤስ እና ኢንፍራሬድ ሲግናል ማምከኛ ቴክኖሎጂም የታጠቁ ናቸው። መኪኖቹ ከመከላከል በተጨማሪ በረጅም ርቀት ጭምር ጥቃት መሰንዘር የሚችሉ ሚሳኤሎችንና ሌሎች ተተኳሾችንም የታጠቁ ናቸው። ሊሞዚኖቹ የታጠቋቸው መሳሪያዎች ተራ የጦር ተሽከርካሪዎችንና አውሮፕላኖችን ብቻ ሳይሆን የትኛውንም አይነት ተተኳሽ ለመቋቋም የተሰሩ ጥቃትን የሚሰነዝሩና ኢላማዎችንም ዶጋመድ ማድረግ የሚችሉ ናቸው። መኪናው ጠቅላላ ክብደቱን እንዲሸከም በልዩ ሁኔታ የተመረቱት ሰስፔንሽንና ፎር ዊል ድራይቭ V8 ቱርቦ ሞተር በመጠቀም 6.8 ቶን የሚመዝነው መኪና እንደ ልብ በፍጥነት እንዲንቀሳቀሱ ያደርጋቸዋል።
የመኪናዎቹ ጎማዎች ጥይት መቋቋም የሚችሉ ሲሆን ራሳቸውን መተካት የሚያስችል ስሪት ስላላቸው በጠላት ጥቃት ከጥቅም ውጪ ቢደረጉ እንኳን መኪኖቹን 70 ኪሎ ሜትር በሰዓት ከመጓዝ የሚያግዳቸው ምንም ነገር የለም። የመኪኖቹ የውስጥ ክፍል ከቤተ መንግስት የላቀ ምቾትና የመሳሪያ ቦታ ያላቸው ከመሆኑ በተጨማሪ እጅግ ደህንነታቸው የተጠበቀ ነው። ወደ መኪኖቹ የውስጥ ክፍል የሚገባ ብርሃንም ሆነ አየር ተጣርቶ የሚገባና እሳት የሚያመክን ቴክኖሎጂ ያለው ሲሆን ሲአርቢ የተባለ የኬሚካል የጨረርና የባዮሎጂካል መሳሪያ ጥቃቶችንም ጭምር መከላከል የሚችል የማጣሪያ ቴክኖሎጂ የተገጠመላቸው ደህንነታቸው ፍጹም አስተማማኝ የሆነ ነው። ነገር ግን ፑቲን ራቅ ወዳለ አካባቢ መሄድ በፈለገ ጊዜ ሊሞዚኖቹን አይጠቀምም። ይልቁንም ክሬምሊን የተባሉ አይሮፕላኖቹን ይጠቀማል። His customized version is known as the Flying Kremlin, and it's equipped for maximum comfort. The presidential jet is stocked with a king-size bed, a conference room, a dining area, and a personalized gym. ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ፑቲን ሩቅ በሚጓዝበት ጊዜ ክሬምሊን የሚል ስያሜ የተሰጣቸውን እጅግ የረቀቁ ፍጹም ደህንነታቸው የተጠበቁና ቅንጡ አይሮፕላኖችን ይጠቀማል። እነዚህ ፕሬዝዳንታዊ አይሮፕላኖች ከሌሎች ልዩ በመሆናቸውና በምድር ከሚንቀሳቀሱት ይልቅ ሰማይ ላይ የሚበሩ ማሽኖችን ለመለየትም ሆነ በጠላት የመታደን ዕድል ሊገጥማቸው ስለሚችል በየትኛውም ነገር አይደፈሬ ተደርገው የተገነቡ ናቸው። አራቱም አይሮፕላኖች ፍጹም ተመሳሳይ ሲሆኑ ጉዞ በሚጀምሩበት ጊዜ አራቱም እኩል የሚሰማሩ ቢሆንም የሚጓዙት ግን በአራት የተለያዩ አቅጣጫዎች ነው። ፑቲን የሚገኝበት አይሮፕላን የሚጓዝበት አቅጣጫ እስከ መጨረሻው ሰከንድ የማይወሰን በመሆኑ አብረውት የሚጓዙ ረዳቶች እንኳን አቅጣጫውን የማያውቁ ሲሆን ከውጭ ያለ ጠላት ደግሞ ፑቲን የትኛው ውስጥ እንደሚገኝ ለማወቅ በእጅጉ ይቸገራል። አይሮፕላኖቹ ጸረ ሚሳኤል እና ሚሳኤልን ጨምሮ ከባባድ መሳሪያዎችን የታጠቁ ከመሆናቸው ባሻገር የአይሮፕላን መገናኛዎችን ማቋረጥ የሚችልና የሚሳኤል እና የድሮን ሲግናሎችን ጃም ማረጊያ ቴክኖሎጂ ያላቸው በመሆኑ ጥቃት ቢሰነዘር እንኳን በቀላሉ ውጤታማ አይሆንም። ተመጣጣኝ አቅም ባለው አካል ፑቲንን ለማጥቃት በማሰብ አራቱንም አይሮፕላኖች በአንድ ጊዜ ትራክ ለማድረግ ከፍ ያለ ቴክኖሎጂ እንጠቀም ተብሎ ቢታሰብ እንኳን ፑቲን ሌላ የተሻለ አማራጭ አለው። ይኸውም ለፕሬዝዳንቱ ተብለው በልዩ ሁኔታ የተዘጋጁ ባቡሮች ናቸው። It looks like a normal Russian train, gray with red stripes. There is probably very little chance that you would recognize it if you see it somewhere. ፑቲን የሚጓጓዝባቸውን ባቡሮች ለይቶ ለማወቅ ምዕራባውያን የደህንነት ተቋማት ለዓመታት መከራ ሲበሉ ቢቆዩም ከግምት የዘለለ እርግጠኛ የሚሆኑበት መረጃ ማግኘት ተስኗቸው ቆይተዋል። አንዳንዶቹ በባቡር አምራች ካምፓኒዎች የሚሰሩ ባለሙያዎችን በሚስጥር በመቅጠር መረጃ ለማሰባሰብ ሞክረዋል። የፑቲን የግል ባቡሮች ልዩ ከሚያደርጓቸው መገለጫዎች ውስጥ ዋነኛው በአደባባይ ከእይታ መሰወር መቻላቸው ነው። የፕሬዝዳንቱ ባቡር በሩሲያ ካሉ የህዝብ ባቡሮች ፍጹም ተመሳሳይና መቼና ወዴት እንደሚንቀሳቀሱ ከጥቂት የቀድሞ የኬጂቢ አባላት በስተቀር ማንም የሚያውቅ ባለመኖሩ ከሚያደቡ አካላት የተሰወረ እንዲሆን አስችሎታል። በተለያዩ ጊዜያቶች ሾልከው ከሚወጡ መረጃዎችና በምርመራ ጋዜጠኝነት ይሰራ ከነበረ ከአንድ ሩሲያዊ መረዳት እንደተቻለው ፑቲን የሚጠቀምባቸው ባቡሮች ፍጹም ልዩና ከምንም ነገር በላይ የፑቲን ደህንነትን የሚያረጋግጡ ናቸው። የፑቲን ባቡሮች በመልካቸውም ሆነ በቁመናቸው ከማንኛውም ተራ ባቡር ጋር ተመሳሳይ ቢሆኑም ስሪታቸው ግን ፍጹም የተለያየ ነው። ዶሴር የተባለው የደህንነት ተቋም በቅርቡ ባወጣው ሚስጥራዊ መረጃ መሰረት
ባቡሮቹ በጣቢያቸው ላይ ከልዩ የመገናኛ ማማ ሳተላይቶች ጋር ግንኙነት ያላቸው ሆነው የማይቋረጥ የኢንተርኔት የምስልና የድምፅ መልእክቶችን መቀበልና ማስተላለፍ ይችላሉ። የፑቲን ባቡሮችን ዲዛይን ከሚያደርገውና የተለያዩ አካላቶቹን ከሚያመርተው ዚንኮር ከተባለው ካምፓኒ ሾልኮ በወጣ መረጃ መሰረት ባቡሮቹ በየትኛውም አይነት መሳሪያ የማይጠቁ ከመሆናቸው ባሻገር ከአንድ ትልቅ የእዝ ጣቢያ በበለጠ ከባድ መሳሪያዎችን የታጠቁ ናቸው። የባቡሮቹ የውስጠኛ ክፍሎች ሰፊና ቅንጡ ሲሆኑ እያንዳንዳቸው የባቡሮቹ ፉርጎዎችም የተለያየ ተግባር አላቸው። እያንዳንዳቸው እጅግ ውብና ደረጃቸውን በጠበቀ መልኩ የመኝታ ቤት፣ የስብሰባ አዳራሽ፣ የመዋኛ ገንዳ፣ የቴኒስ ሜዳ፣ ሻወርና የመመገቢያ ክፍል ያላቸው ሲሆን ፑቲን ብቻውን ሆነው ምስጢራዊ ግንኙነት በሚያደርግ ጊዜ የሚጠቀሙባቸው ድምፅ የማያሳልፉ ክፍሎችም አላቸው። ምንም እንኳን የሩሲያ መንግስት ጉዳዩን ባያረጋግጥም ፑቲን ከምድር በታች ለሱ ባቡሮች ብቻ አገልግሎት የሚሰጡ የባቡር ጣቢያዎች እንዳሉ ይነገራል። በሊሞዚኖቹ በአይሮፕላኖቹና በባቡሮች ውስጥ የሚገኙት የፑቲን ቢሮዎች በክሬምሊን ካሉት ቢሮዎች ጋር በዲዛይንም ሆነ በሌሎች ማናቸው መመዘኛዎች ተመሳሳይ በመሆናቸው በእነዚህ ቢሮዎች ሆነው መልእክትን በቴሌቪዥን በሚያስተላልፍ ወቅት ከየትኛው ቢሮ ወይም ከየትኛው አካባቢ መልእክቱን እንደሚያስተላልፍ ማወቅ አይቻልም። ከዚህ በተጨማሪ ፑቲን ፍጹም እሱን የሚመስሉ 3 አምሳያዎች ያሉት ሲሆን ሊገጥም የሚችል አደጋን ለመፈተሽና ስጋትን ለማስወገድ ያገለግላሉ። ከፑቲን ጋር በሄደበት ሁሉ የሚያጅቡት የሐኪም ቡድኖች ያሉ ሲሆን በአንዱ ጉዞ ላይ አብሮ የነበረ ቡድን ሌላ ተራ እስኪደርሰው ድረስ በርካታ ጊዜ መጠበቅ ግድ ይለዋል። ከፑቲን አጠገብ በቋሚነት የማይለዩት የቀድሞ የኬጂቢ ታማኝ ባልደረቦቹና ምግብ አብሳዮቹ ብቻ ሲሆኑ የፑቲን ምግብን ለማዘጋጀት የሚያገለግሉ ግብአቶች ደግሞ ቀደም ብለው በልዩ ላብራቶሪ በጥንቃቄ ከተመረመሩና ከተፈተሹ በኋላ ወደ ኪችን ይላካሉ። ከኪችን በስለው ከወጡ በኋላም ተፈትሸውና እያንዳንዱ ከተቀመሰ በኋላ ነው ለፑቲን የሚቀርብለት። ወደ ቻናላችን ቤተሰቦች በቭላዲሚር ፑቲን መጓጓዣዎችና በአጠቃላይ የደህንነት ፕሮቶኮሎቹ ዙሪያ ያዘጋጀነው የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።